ሰላም ፊልም ወዳጆች እንዴት ናችሁልን? በድጋሚ መጥተናል። ለዛሬም ቀውጢ የሀገር ፊልም ለሚመቻችሁ ያበደ በጀርመኖች በ2014 ዓመተ ምህረት የተሰራ ለእይታም የበቃ ሚስጥራዊ የወንጀል የፊልም ዘውግ የተሰጠው ወአማይ ወደኛ ስናመጣው እኔ ማን ነኝ የተሰኘውን ገራሚ ሙቪ ያመጣንላችሁ። እናንተ ይህን ቪዲዮ አንድ ጊዜ ብቻ ላይክ በማድረግ ለብዙ ሰው እንዲታይ ስለምታደርጉ እባካችሁ ላይክ እያደረጋችሁ አበረታቱን። እንደ ሁል ጊዜው ዛሬ የሚመቻችሁ ሰናይ ጊዜ። ሙቪው የሚጀምረው ቤንጃሚን በቅጽል ስሙ ሁአማ እያለ ራሱን የሚጠራ በሀገሪቷ ላይ አለ የተባለ አልያዝ ያለ ሀከርም ስለ ራሱ በተረካ መልኩም እየነገረን እኔ ማንም ነኝ እያለን ከነበረበት ስቃይና ስላጋጠመው ነገር በፊልም ውስጥም እንዴት ከዛ ስቃይ እንደወጣም ይነግረናል፣ ያሳየናል። ራሱ ቤንጃሚንም ታስሮ እሱ ሁአማይ የተባለው ሀከር እንደሆነም አምኖ ሌሎቹ ኤፍአር 13 ኤንዲኤስ የተባሉት የሀከር ቡድኖች እነማን እንደሆኑ እናገራለሁ። የምናገረው ግን ሃና ለተባለችው የፖሊስ መርማሪ ብቻ ነው በማለት ሃናም የተባለችው የፖሊስ መርማሪም እሱ ጋር ተገኝታ የሚለውን ለመስማትም ከፊቱ ተቀምጣም ታወራለች። ትዕይንቱን በዚሁ ወደ ኋላ መልሶን ቤንጃሚን ሕፃን ከነበረበት ጊዜ አንስቶ ታሪኩን ሙሉም እያጫወተን ቤንጃሚን ሕፃን እያለ እንደ ማንኛውም ታዳጊ ብሩህ ተስፋ የነበረውም ልጅ የነበረ ቢሆንም በሁሉም ተማሪዎች በጊዜው ስለሚገለል ብቸኛ ተማሪም ነበር። አባቱም ገና በልጅነቱ ትቶት ስለጠፋ እናቱም ብቻዋን ማሳደግ ከብዷት ለአያቷም እንደተወችውና ልክ እንደሱ አባታቸውን በሕፃንነታቸው ብቻ የሚያውቁት ሴት አያቱም ቤንጃሚንን እንዳሳደጉት እናያለን። ቤንጃሚን ከድሮ ጀምሮ ማጂክ መሞካከር ቢወድም እያደገ ሲመጣ ግን ለሱ ኮምፒውተር ውስጥ ያሉት ሲስተሞችና ሃኪንግ እንደ ማጂክ ያያቸውና እየተመቹት ሙሉ ህይወቱን እዛም ላይ ያደርጋል። ጎበዝ ሀከር እየሆነ ቢመጣም ውጪ ላይ ማንነቱ አሁንም ብቸኛም ሲሆን የሰው ታዲያ ጀግና ከሚላቸው ኤምአርኤክስ ሀከሮችም ብዙ ነገር እየተማረ ለአንድ ሀከርም 3 መሰረታዊ ነገሮች ግድ ሲሆኑ አንደኛው መሰረታዊ ነገር የትኛውም የኮምፒውተር ሲስተም ሴፍ እንዳልሆነ፣ ሁለተኛውም ሁሉም ሀከር በየጊዜው አዳዲስ ነገር የማይቻሉ ነገሮችን ማድረግ እንዳለበት፣ ሶስተኛና የመጨረሻውም ታዲያ በህይወቱም ሳለ ታዲያ በኢንተርኔት ላይም ሆነ ከኢንተርኔት ውጪ ፈታ ማለት እንዳለበትም ይረዳል። ግን ይሄ ከሰዎች ጋር ተግባብቶ አብሮ መኖር ፈታ ማለት ለሱ ከባድ ሆኖ ብቸኝነቱንም ቀጥሎ በትምህርቱም ኮሌጅ ራሱ ድረስ መግባትም ስላልቻለ በፒዛ አዘዋሪነት ስራም እየተደዳደረ በአንድ አጋጣሚ አንድ ኮሌጅ ላይ ሊያጠኑ ያሉ ተማሪዎችን ፒዛም አዘውት እሱንም ሊያደርስ ሲገባ ሃይስኩል ላይም የሚያውቃትና በአይን የወዳት የነበረች ማሪን የተባለችን ቆንጅዬ ሴትም አይቶ ፍቅሩም ሀገር ሽቶበት እሷም ጭራሽ ሳታስታውሰውም ቀርታ ያመጣው ፒዛም ላይ ስህተት ተፈጥሮ በሌላ ተማሪም ሲጮህበት ማሪንም ከሌላ ልትሆንለት ስትሞክር ቤንጃሚንም ታዲያ ጥቅስ እየጠቀሰ ሊያመሰግናትና ሊያማላት ሲሞክር እብድ መስሏትም ተደናግጣ ፊት ትነሳለች። እሱም ጭራውን ቆልፎም ይወጣል። ሲወጣ ግን ማሪን ምን አለ የዚህኛው ዓመት ኤግዛምን ፈተና ቀድመን መልሱን ብናቀው እያለች ምሬቷን ስትናገርም ስለሰማ የኮሌጁን ሲስተም ሀክ አድርጎ ገብቶ የኤግዛሙን መልስ አግኝቶ ለእሷ ሰጥቶ ሊያስደምማት ያስባል። ከዛም ታዲያ ወደ ስራም ገብቶ በችሎታውም ተጠቅሞ ቢታገልም ተጨማሪ መረጃ ማግኘት ስላለበት ከኮሌጁም ውስጥ ሲስተሙን ሀክ ለማድረግ ወደዛም ባመራ ሰዓትም ሲስተሙን ለመውሰድም ሲሞክርም ተይዞ ከዚህ በፊት ምንም አይነት ወንጀልም ስለሌለበት በመንገድ ላይም ታዲያ ጽዳት ለተወሰነ ቀናት እንዲሰራም ይቀጣል። በመንገድ ጽዳት ስራም ላይ ያለ ማክስ የተባለን ጥሩ ተግባቢነት ያለው ወጣትንም ተዋውቆ ማክስም ስለ ቤንጃሚን የሃኪንግ ችሎታም ሲያቅ እየተገረመ ዛሬ ማታ ያዘጋጀነው ፓርቲ አለ እዛ እንገናኝ ብሎም ጠርቶት ቤንጃሚንም ተስማምቶ ፓርቲው ላይ ሲደርስ ከሚዝናኑት ሰዎችም መሃል የሃይስኩል ፍቅሩ ማሪንም እንዳለች እያያት ምንም ሳይላት ከማክስ ጋርም ተገናኝቶ ሰላም እያለው ማክስም ወደ ላይ ይዞት ወጥቶ በሶፍትዌርና ሃርድዌር ላይ ጎበዝ ነን የሚሉ ስቴፋንና ፖል የተባሉ ሰዎችን አስተዋውቆት እነሱም የሃኪንግ ችሎታክን እስኪ ያሳየንም ብለውት ቤንጃሚንም ክፍል ውስጥ ያለውን የቤቱን ኮምፒውተር ብቻ ተጠቅሞ የአካባቢውን መብራት ሙሉ ለሙሉ እንዲጠፋም አድርጎ እያስደመማቸው ፖሊሶችም ተደናግጠው ምርመራ ሲጀምሩና ቦታው ላይ ሲደርሱ ወዲያው ታዲያ እነ ማክስም መሸሽ ጀምረው ለካ እነ ማክስ ሳይቀሩ እዚህ ፓርቲ ላይ ሳይጠሩ ስለተገኙ በፍጥነትም ቤንጃሚንን ይዘውት ሲወጡ በዛው መሃል ታዲያ ቤንጃሚን ከማሪን ጋር ተገጫጭተው እሷም
ፒዛ ያመጣላት ሰው እንደሆነ አስታውሳው እና ማክስም እሷንም ይዘው ይሸሻሉ። ትንሽ እንደሸሹ ግን ማሪንን ቤንጃሚንን በደንብ አስታውሳው ሃይስኩል ላይ የምታውቀው ብቸኛው አይናፋሩ ተማሪ መሆኑንም ታስታውሳለች። ጥሩ ምሽትም አሳልፍ ያለው እያለች በስካር መንፈስም ተሰናብታቸውም ትሄዳለች። ቤንጃሚንም ወደ ቤቱ ሲመለስ የቤቱ በርም ክፍት ሆኖ አያቱም ቤት እንደሌሉም ሲያይ የተደናገጠም ሲፈልጋት እድለኛም ሆኖ ብዙም ሳይርቁ በመንገድ መሃልም ወጥታም እየተራመደች እንዳለም አግኝቶ ወደ ቤትም በፍጥነት መልሷት እያረጀች የአልዛይመር የመርሳት በሽቷም እየከፋ እየመጣ ስለሆነ ወደ አዛውንቶች ማቆያም ሊያስገባት ያስባል። በቀጣይ ቀን ማክስ በድጋሚም አግኝቶት ስለ ኤምአርኤክስ ሃከሮች እየነገረው እነሱ እንደሚሉት አንድ ሃከር ከኢንተርኔት ውጪም ፈታ ማለት አለበት የሚለውን ንግግራቸውን እየነገረው ፈታም ሊያደርገው እየሞከረ ማክስም እኔም ሰዎች ጭንቅላት ላይ ሃኪንግ እኮ ሰራለሁም እያለው በሚገርም መልኩ ከአንድ ዶናት መሸጫ ቦታ ቆሻሻ መጣያ ውስጥም የዶናት መሸጫም ካርቶንም አውጥቶ አስተካክሎ ወደ ውስጥም ገብተው አዘን ባዶ ዶናት መጣልን ብለው ሻጮቹ ላይ ተበሳጭተው ፎግረው አዲስ ዶናት ያለው ካርቶንም ተቀብለው በነፃ ዶናታቸውንም ይዘው የሚወጣሉ። ዋው ማክስ። በመቀጠልም ከስቴፋን እና ፖል ጋርም ተገናኝተው ተለቅ ያለ መኪናም ሰርቀው አንድ የፖለቲካ ምክክር የሚደረግበት አዳራሽ ቦታም ያመራሉ። በፌክ መታወቂያም ወደ ውስጥ ገብተው ቤንጃሚንም የማክስን ዘዴ ማለትም ሰዎችን የመሸወድ ዘዴውንም ተጠቅሞ እዛ የሚሰራ መስሎ ጠባቂዎቹን ፎግሮ የመድረኩም መቆጣጠሪያ ቦታም ላይ ወጥቶ እዛ ያለው ላፕቶፕን ሀክ አድርጎ በፍጥነት ወደ ውጭ ሞተው መኪናቸው ውስጥም ሆነው በትልቁ የአዳራሹ ስክሪን ላይም የሂትለርን የሚያስቁ ኤዲት የተደረጉ ፎቶዎች እንዲታዩም እያደረጉ ያላግጣሉ። እዛው አካባቢ የነበሩ ሰዎችም መኪናቸውን አይተው ተጠራጥረው መኪናቸውን እየደበደቡ ሲሰባብሩባቸው በፍጥነት አምልጧቸው ይሸሻሉ። አሁን ላይ መርማሪዋ ሃናም ለምን እሷን ማውራት እንደፈለገና እየዋሻት እንዳልሆነ በምን እንደምታውቅ ቤንጃሚንንም ጠይቀው እሱም ታዲያ ስለ እሷ ሳይቀር ሀክ አድርጎ ያገኘው ሚስጥር ሁላ ዘርግፎ እየነገረም ያስገርማታል። ወደ ኋላም በድጋሚ ተመልሰን ያንን ፕራንክም እነ ማክስ ከሰሩም በኋላ መኪናውን ጥለው ወደ ቤንጃሚን ቤትም አምርተው መስሪያ ቤታቸውንም እሱ አያትየው ስላመማቸው ማገገሚያን ቦታም ስለገቡና ቤንጃሚን ቤት ማንም ስለሌለ እዛም መስሪያ ቤታቸውንም ያደርጋሉ። የሰሩትን ፕራንክ ፌመስም ሲሆንና እነ ፖልም ታዲያ ይህ ዝና ጥሩ አይደለም ቢሉም ማክስ ግን ዝናውን እንደሚፈልገው እንዲሁም ታዲያ እንደ ኤምአርኤክስ ሃከር ግሩፖች ታዋቂ መሆን ፍላጎቱም ሲሆን የጆከር ማስክም አድርጎ ሁሌም ቪዲዮ እንደሚለቅ እያየን ቤንጃሚንም ለእኛ ግሩፕም ስም ለምን አናወጣም የሚል ሀሳብም አምጥቶ ክሌ የሚል ስያሜም ያወጣል። ያም ማለት ሲተነተን ክላውንስ ላፊንግ አት ዩ አጫዋቾች አንተ ላይ እየሳቁ ነው የሚል ቀጥተኛ አማርኛ ትርጓሜም የያዘ ስምም ያወጣሉ። ሌሎቹም በስሙ ተስማምተው ክሌም በሚል ስም ይጠራሉ። ሃኪንግን እየተጠቀሙ ፕራንክ እያደረጉ የፋይናንሻል ዜናዎችን ሳይቀር ሲበጠብጡና ሲያላግጡም እናያቸዋለን። ዝናቸውም ከፍ እያለም ይመጣል። በአንድ አጋጣሚ አንድ ሱፐርማርኬት ውስጥም ማክስና ቤንጃሚንም ማሪንን አግኝተዋት ቤንጃሚን ሰላም ብቻም ብሎ አፍሮም ሲያልፋትና ሲፈራት ማክስም እያየው የተናደደበት ወደ እሷም አምርቶ እንዴት ሴት ማውራት እንዳለበትም ራሷ ማሪንን እየጀነጀንም ያሳዩዋል። ማክስ የሚገርመው ጸባዩ በአንዴ ከደስታ ወደ ጭንቀት የሚቀያየር ጸባይም ሲኖረው የሚያበሳጨውና የሚያስጨንቀው በተለይ ደግሞ ኤምአርኤክስ የተባሉት ቡድኖች ስራቸውን አይተው አድናቆት ትኩረት ካልሰጧቸው እንደሆነም እናያለን። በሌላ በኩል መርማሪዋ ሃናም ማርቲን የተባለ የፖሊሶች አለቃና ቡድኑ በሀገሪቱ ያሉ ሀገሮችን ለመያዝ ሲታገሉ ቡድናቸውን እሷም ተቀላቅላ እሷ ራሱ ለ3 ዓመታት ኤፍአር 13 ኤንዲኤስ የተባሉትን የራሽያ ሀገሮች ቡድንን ለመያዝ እየታገለችም እንዳለችም እንረዳለን። እነ ማክስም ታዲያ አንድ ሬዲዮ ጣቢያን ሀክ አድርገው ገብተው የይሸለሙ ፕሮግራሙን ሙሉ እነሱ አሸናፊ እንዲሆኑ በማድረግ ፖርሽ መኪናውንም አሸንፈው በሱም ፈታም እያሉ ሴቶችንም ይዘው ቤንጃሚን ቤት ላይም ወስደው ፈታ ማለታቸውንም ይቀጥላሉ። ቤንጃሚን ግን ስለ ማሪን ማሰቡን ማቆም ስላልቻለ ፖርሽ መኪናውን ይዞ ሞቶም ይፈልጋታል። አንድ ዝግጅት ቦታም አግኝቷት በመኪናውም እያስገረመ እሷም ወደ ውስጥ ገብታም እያወራችው በአሁኑ እንደ ማክስም ደፈር ብሎ ከንፈሯን ቢስማትም ተናዳበትም ወዳም ትሄዳለች። ተከትሎ ሊያስቆማትና ሊያወራት ቢልም እያቃተው እዛው አንዱ የማሪን ጓደኛም በቡጢም እየመታም ከሷ እንዲርቅም ያስጠነቅቋል።
በንጋታው እነ ማክስም ጋር ከኤምአርኤክስ ቡድን ለእነሱ የተላከ ቪዲዮም አግኝተው ሲያዩት ኤምአርኤክስም በቪዲዮ ላይ በመርማሪዋ ሃናም የተጻፈ ሪፖርትም እያሳዩ ክሌይ የተባሉት ቡድኖች ምንም ከባድ ወንጀል ስለማይሰሩ ትኩረት አትስጧቸው ማለቷንም አሳይተው ሲያላግጡባቸው ማክስም በዚህ ይበግናል። ቤንጃሚንም ይሄን ካየ በኋላ ለምን ቢኤንዲ ማለትም የጀርመኖች የሲአይኤ ቢሮ ሀክ አድርገን አንገባም፣ በዛም ማንነታችን እናሳያለን የሚል ሀሳብ አምጥቶ ሌሎቹም በሀሳቡ ተስማምተው ለዛ እንዲረዳቸው ከቢኤንዲ ቢሮ ቆሻሻ ጭኖ የወጣ መኪናን ተከትለው ቆሻሻውን ዘርግፎ ሲመለስ እነሱም የተዘረገፈውን ቆሻሻ ሲፈልጉ ሙለው አንድ እዛ ምሰራ ሴት ፖስት ካርድ ላይ ኢሜሏም እንድትጻፈም አይተው ቤት ተመልሰው በኢሜሏን በኩል የሚያማምሩ የእንስሳት ፎቶዎች የምታይበት በማለት ሊንክ ልከውላት ሊንኩንም ስትነካው ኮምፒውተሯን ሙሉ ለሙሉ ሀክ አድርገው ገብተው የሚፈልጉትን መረጃም ወስደው እድለኛም ሆነው ያቺ ሰራተኛ መግቢያ ካርድ ምሰራም ስለነበረ ራሳቸውም በእሷ ኮምፒውተር አድርገው ወደ ቢኤንዲ ቢሮ መግቢያም ካርድም ሰርተው አመሻሽ ላይ ፊታቸውን የሚሸፍን የክላውን ልብስና ማስክም አድርገው በመግቢያው ካርድም ሳያስነቁ በሩን ከፍተው ይገባሉ። እንደገቡም ታዲያ ፖል የመብራቱን ነገር ሲቆጣጠር ስቴፈንም የሴኩሪቲ ካሜራውን ነገርም ይዞ ቤንጃሚንም ሃኪንጉን አቀላጥፎ የሚፈልጉትንም መረጃም ይዘው ራሱ ቤንጃሚንም በድብቅ አንድ መረጃም ይዞ በሁሉም የቢሮ ፕሪንተሮች ላይም ታዲያ ክሌዎች እዚህ ነበርን ሲስተማችሁ አደጋ ላይ ነው የሚል የማላገጫ ጽሑፍ ፕሪንት እንዲያደርግም አዘው አሳክተውትም ይወጣሉ። ዋው! በደስታም ክለብ ላይ አምርተው ፈታም ሲሉም ቆይተው ቤንጃሚን በመሃል ማሪንን ዛም አግኝቶ በአሁኑ ቀለል ብሎ ሊያወራት ይሞክራል። ግን ብዙም ሳይቆይ ጓደኛው ማክስ ማሪንንም ሲስማትም ስላየ በዚህ ንዴት ወደ ቤቱም ይመለሳል። ማክስም ሊያወራው ቤት ድረስ ተከትሎት ቢሄድም ቤንጃሚንም ጮሆበት፣ በዚህ ጊዜ ማክስም ተበሳጭቶበት አንተ ያለኛ ባዶ ነክ እኛ እናስፈልግካለን ብሎም ተናግሮትም ይሄዳል። በዚህም ቤንጃሚንም የድሮ የብቸኝነት ስሜቱ አሁንም እየመጣበት ያንን ለማስወገድ ከቢኤንቢ የሰረቀውን ድብቅ ፋይል ለኤምአርኤክስ ቡድኖች በድብቅም ሰጥቶ ማንነቱን ያሳያል። በቀጣይ ቀናቶች ሃናም ቢኤንቢ ቢሮም ደርሳ የክሌይ ቡድኖችን ፕራንክ እያየች መረጃ ለማግኘት ስትሞካክር ሌላ ዱብዳም በድብቅ ኤፍአር 13 ኤንዲኤስ የተባሉትን ግሩፖች እንዲሰልል የላከችው መርማሪ ፖሊስም ተነቅቶበት ስለተገደለባት እሷም ስራዋም አደጋ ላይ ይወድቃል። በተመሳሳይ ሰዓት እነ ማክስም ጋር ወደ ቤንጃሚንም ካመሩም በኋላ እሱም ቤትም ገብተው እያወሩት ቤንጃሚን ግን ማክስን አንተ ሰዎችን እያጭበረበርክ ምታታልል ሰውነክም እያለም በንዴት ሲዘልፈው ማክስ በንዴትም ይደበድበዋል። እየተደባደቡም ሳሉ በዜናም ላይ ታዲያ ሰላይ የነበረ ሰው በኤፍአር 13 ኤንዲ ሰዎችም እንደተገደለም ሰምተው ኤፍአር 13 ኤንዲኤስም ስለ ሰውየው መረጃ የሚያገኙት ክሌይ የተባሉት ቡድኖች ከቢኤንዲ በሰረቁት መረጃም ሲሆን ቤንጃሚንም ለኤምአርኤክስ የሰጠው መረጃ አብረው የሚሰሩት ኤፍአር 13 ኤንዲኤስም እጅ ገብቶ አሁን ላይ ክሌይ ቡድኖች ሳይቀሩ እንደ አሸባሪም እንዲታዩም ይደረጋል። በዚህም ስቴፋን ተደናግጦ ቡድኑን ለመልቀቅ ሲዘጋጅ ማክስም ታዲያ ጥፋተኛው ቤንጃሚን ስለሆነ እሱ ብቻውን እጁን ይስጥ የሚል ሀሳብ ያመጣል። ፖል ግን እጅ በመስጠቱም ሀሳብ በጭራሽ ሳይስማማ እንደውም ለምን ኤፍአር 13 ኤንዲኤስንና ኤምአርኤክስ ቡድኖችን በራሳችን ዘዴ ማናጋልጣቸውም እናም ከዛ እኛ ራሳችንን ነፃ እናውጣም የሚል አዲስ ሀሳብ አምጥቶ ሌሎቹም እንደ መስማማት እያሉ እዛው በራቸውም ሲንኳኳ ተደናግጠው ቤንጃሚንም በሩን ሲከፍተው ማሪን ነበረችና ማታ ቻው ሳይላት ለምን እንደሄደና ምን ተፈጥሮበት እንደሆነ ስትጠይቀው እሱም ግራ ሲጋባ ምን ሆኖ እንደሆነና አንዳንዴ እብድ እንደሚመስላት እንደቀልድ ብትናገረውም ቤንጃሚን ያንን ከቁም ነገርም ቆጥሮት እኔን ፈልገሽ አይደለም የመጣሽው ማክስን እንጂም ባልተዋወቅሽ ባላቅሽ ይሻላል ነበርም ብሎም ተናግሯት እንድትሄድ ያደርጋታል። በመቀጠል ከነ ማክስም ጋር ሆነው ኤምአርኤክስን ሀክ ለማድረግ እየሞከሩ በጣም ነገሩ ላይ ከመቸኮላቸውና ኤምአርኤክስን እንዲታወቁም ስለፈለጉ የህዝብ መገልገያ ኮምፒውተርን ሲጠቀሙ የሃና ቡድኖችም ታዲያ ቦታውን ሲደርሱበትና ወደዛም ሲገሰግሱ ቤንጃሚንም እንደምንም የኤምአርኤክስ ሳይትን ሀክ አድርጎም ገብቶ ቢገባም ወደ ውስጥ ኤምአርኤክሶች ቀድመው አውቀውባቸው እንደውም አንድ ተልእኮና ስራም ይሰጧቸዋል። ቾርጂን የተባለ ቫይረስ ወደ ዩሮፖል ዋና ሄድ ኦፊስ ሰርቨር ውስጥ አስገቡም ይሏቸዋል። እነሱም በዚህ ስራም በኩል
በኩል ይህን ስራም ሰምተው እውነተኛውን የኤምአርኤክስን ማንነትም በስራው መሃል ለማወቅ መንገድ ስለሚሆናቸው ስራውን ለመስራትም ተስማምተው ሙሉ ፋይሉንም ሃርድ ዲስኩን ሁላ አቃጥለውም ቦታውን ለቀው ለትንሽ በአና ቡድኖች ሊደረስባቸው ተቃርበው ቤንጃሚን ጠረጴዛ ስር ተደብቆ እስከ ማምለጥም ደርሶ ያመልጣሉ። አናም አሁን ላይ ምንም አይነት መፍትሄ እያመጣች ስላልሆነ ከስራዋም ትቀነሳለች። በዚህ ግርግር ማክስም ቤንጃሚንን ይቅርታ ሲጠይቀውም እናያለን። በመቀጠል ከኤምአርኤክስ የተሰጣቸውን ተልእኮም ለማሳካት እንደለመዱት ወደ ኢሮፖል ቢሮም አምርተው ከቢሮ የሚወጡትን ቆሻሾች ላይ ትኩረት ቢያደርጉም ቆሻሾቹ በውስጥ እንደሚወገዱና ውሃ ማስወገጃ ራሱ ስለመግባት ከባድ ስለሆነባቸው ተስፋ እየቆረጡም በመጡም ሰዓት አመሻሽ ላይ አንዲት ቢሮን ሊጎበኙ ከገቡ ሰዎችም መሃል ያለች ሴት መግቢያ ካርዷንም ወደ ቤት ስትሄድ ስጥለውም እንዲሁ ታዲያ ቤንጃሚን ያንንም አይቶ ቀልጠፍ ብሎ ካርዷን እጁን ማስገብቶም ይይዛል። ይህ የእሱ ጥፋትም ስለሆነና የቦታው ጠባቂዎችም ታዲያ እንዳይነቁባቸው መሸወዱም ከባድ ስለሆነ ሌሊት ላይም ሁሉም ጓደኞቹ ሲተኙለት በድብቅ ወደ ቢሮም አምርቶ ለጠባቂዎቹም ጎብኚ ሆኜ ቀን ገብቼ ነበር፣ ዋሌቴን ጥዬ ነው፣ 2 ደቂቃ ብቻ ስጥን ብሎ ማሳምኖ ወደ ውስጥም ገብቶ በፖሊ የተሰራለትን መረጃ የሚያስተላልፍ መሳሪያም አስቀምጦም ሳያስነቃም ይወጣል። በቀጣይም ባገኘው መረጃም ታዲያ ለኤምአርኤክስ ሰዎች በኦንላይን ላይም ለነሱ መረጃውን እየላከ በመሃልም ስለነሱ የሚያጋልጥ ፕሮግራም ያለውም ነገር ሊጭንም ሲሞክር ተነቅቶበት በኮምፒውተሩ ካሜራም በኩል ፎቶውን አንስተውም ታዲያ አገኘንክ በማለት ፎቶውን ዳርክ ዌብ ላይም ይለቁበታል። በለው ያ ፎቶ እንደተለቀቀ የተለያዩ የጋንግ የራሽያ መሪዎችም ታዲያ በሰዎቻቸው ቤንጃሚንን ሲያሳድዱ ቤንጃሚንም በየድልድዩ ስር እያደረገ እየተደባበቀ ቢተርፍም ቤት ሲመለስ ግን በሚያሳዝን ሁኔታ ጓደኞቹ ሙሉ ተገለውበት አግኝቶ እየተደናገጠ ራሱን ለፖሊስ አሳልፎም ሰጥቶ ልክ ፊልሙ ሲጀምር እንዳየነው መርማሪዋ ሃናን አስጠርቶ ሙሉ መረጃም ለመናገር እንደተቃረበ ይህንንም ያደረገው ማንነቴ ስለታወቀ አሁን ላይ ለህይወቴም ሰግቻለሁ፣ እኔ እንደ ድሮ በሰላም መኖር ነው የምፈልገው፣ ያንን እንዳደርግ ከለላ ስጡኝ፣ እኔም የምፈልጉትን መረጃ እሰጣችኋለሁ ይላል። በለው እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል አፍሪ ፊልምስ እንዲሁም ኢቺ ዓለም ቻናሎች የኛ ናቸው። እዛ ላይ ገራሚ ሙቪዎችን እንለቅላችኋለን። እየሄዳችሁ እያያችሁ ሰብስክራይብ አድርጉ። ይመቻችሁ። ሃናን በመቀጠል ወደ በላዮቿም ደውላ ነገሩን ስታስረዳ ቤንጃሚንም በሐሳቡ ለመጨረሻ ጊዜ ጓደኞቹ ከሞቱም በኋላ ማሪንንም አግኝቶም ባወራትም ጊዜም ይህንኑ ለኤግዛሙ ፈተኖችም መልስ አመስግነው አብረንም እንሽሽ እንዳላትና እንደተሳሳሙም ያስታውሳል። ሃናም ጋር አለቋ ማርቲንንም መጥቶ ስለ ጉዳዩም አውርታው ይህ ቤንጃሚን ተብዬው አይታመንም ቢከዳንስ ቢላትም እሷ ግን እነዚህን ለአመታት ማግኘት ያቃተንን ኤምአርኤክስ እና ኤፍአር 13 ኤንዲኤስ ቡድኖችን ለማግኘት ያለን አማራጭ ቤንጃሚን ብቻ ነው ብላ ማሳምነው ኮምፒውተርም ለቤንጃሚን ሰጥተውት ማጂክን ስራን በማለት ይፈቅዱለታል። ቤንጃሚንም በአካውንቱ ተጠቅሞ ወደ ዳርክ ዌብ ላይም ገብቶ አንዱን የኤምአርኤክስ አባል ነበርኩ አሁን ከፖሊሶች ጋር ተሰባጥሬ ሙሉ መረጃም ላወጣ ነው ሲል የኤምአርኤክሱ ዋናም ተናግጦ ራሱን ለመደበቅ የተለያዩ ዘዴዎች ሲጠቃቀም ያንንም ቤንጃሚንም ታዲያ ተጠቅሞበት ለራሱ ጥቅምም አድርጎት ሰውየውን ያጋልጧል። የኤምአርኤክስ ዋናም በሚገርም መልኩ አሜሪካ ላይ የሚኖር የ19 ዓመት ታዳጊም እንደሆነም ተደርሶበት ይታሰራል። ዋው! ሃናም በዚህ የተደሰተች የቤንጃሚን እጅም ላይ ያለውን ቁስልም ካየች በኋላ በድብቅ ስለሱ ማጣራት ጀምራ ቤቱን ሜዳ አንድ የሚወስደው የነበረውንና ለጭንቅላት ህመም የሚዋጥ መድኃኒት ካርቶንን ቆሻሻ መጣያ ውስጥም ተጥሎም እያገኘች ስለ መድኃኒቱም እያጠራች ማሪንንም አግኝታ ስለ ቤንጃሚንም ስትጠይቃት ማሪንም ታዲያ ቤንጃሚን ፒዛ አምጥቶ ከዛ ከጓደኞቼም ጋር ለመግባባት ተፈጥሮ እብድ ብዬ ምሸኝወት ከዛ ቀን ውጪም አይቼው አላቅምም ትላታለች። ሃናን በመቀጠል የቤንጃሚንን የታመመች እናትን ሲከታተል የነበረ ዶክተር ጋር ማምርታ ስለ እናትየው በሽታም ስታጣራ እናትየው መልቲፕል ፐርሶናሊቲ ዲስኦርደር የተባለው በሽታም እንደነበረባት ይህ በሽታም የተለያየ የሰው ባህሪ በአንድ ጭንቅላት ውስጥ በአንድ ሰው መከሰትም ሲሆንም እናትየው በዛም በሽታ ተሰቃይታ ራሷን እንዳጠፋችም እንሰማለን።
ታዲያ የምትወስደውን መድኃኒት አሁን ቤንጃሚን ክፍል የተገኘው አይነትም ስለነበረ ሃናም ይህን ከሰማችና ካገኘችን በኋላ አሁን ቤንጃሚን ሳይቀር በዚሁ በሽታ እንደተጠቃም ማውቃ ወደ እሱም አምርታ ዱብዳውንም ስነግረው እውነትም ታዲያ እስካሁን ቤንጃሚን ሆዬ ሁሉንም ነገር ጭንቅላቱ ላይ የፈጠረውም ሲሆን እንዳለ ጓደኞቹ እነ ማክስ፣ ፖል እና ስቴፈን የእሱ ጭንቅላት ውስጥ ያሉ እውነተኛው ዓለም ላይ የሌሉና እሱ ራሱ ድርጊቶቹን እያደረጋቸው የቆዩም ሰዎች እንደሆኑም እንረዳለን። ረፍ በዚህ ጊዜም ነበር ይህ ሁላ ነገር ፍንትው ብሎም ታይቶን ሃናም ታዲያ ለእንደዚህ አይነት ታማሚ መንግስት ፖሊስ ከላ አያደርግም ስትለው ቤንጃሚንም ተደናግጦ እየተርበተበተ ዝም ብላችሁ ከለቀቃችሁኝ ኤፍአር 13 ኤንዲኤሶች ወዲያው ነው የሚገሉኝ እያለም ይለምናታል። ሃናም ይህንን ሁላ ከሰማችን በኋላ አዝናለት ትንሽ አሰባት ጋር በድብቅ ወደ መንግስት ከለላ የሚደረግበት ፕሮግራም ቢሮም የሚወሰድበት መረጃ የሚመዘገብበት ቢሮም እያስገባችው ሙሉ ሂደቱንም ነግራ ወደ ውስጥ ሀካ አድርጎ የራሱንም አዲስ ማንነት እንዲያስገባና ከዚህም በኋላ በጭራሽ ሀክ እንዳያደርግ ቃል አስገብታም ታስገባለች። ቤንጃሚንም በደስታ ወደ ውስጥ ገብቶ እንዳለችውም አድርጎ አዲስ ማንነት ይዞም ጸጉሩን ብራውን ተቀብቶ ራሱን ቀይሮ በትልቅ መርከብም ሀገሪቷን ለቆ ሲሄድ እያየ ነው። በሚገርም መልኩ ጓደኞቹ እነ ማክስም ሲቀላቀሉት እያየን እስካሁን እኛንም መርማሪዋ ሃናንም ሙሉ ሲዋሹን እንደነበርና የዛኔ ቤንጃሚን ከራሽያ ማፊያዎች ካመለጠም በኋላ ወደ ቤት ሲመለስ ጓደኞቹ ሞቱ፣ ጠበቁት፣ እንደዛው የሉም ነበር አላላችሁም? በጭራሽ ያልነበረም የተፈጠረው። የዛኑ ቀን ሁሉም በህይወት ተሰብስበው ጠብቀውት አዲስ እቅድ እንዳወጡ ቤንጃሚን እኔ ፊቴ ስለታየ ለእናንተ አደጋ እሆንባችኋለሁ፣ ስለዚህ እጄን ለፖሊስ ልስጥም ቢልም ነገሩን አዝረው ይህ የመልቲፕል ፐርሰናሊቲ ዲስኦርደር በሽታ ያለበትም አስመስለው እያንዳንዱን መረጃ መርማሪዋ ሃና እንድታገኘው አስተካክለው ቤንጃሚንም እጁን ሰጥቶ የእጁ ቁስል ራሱ ሆን ብሎ ሃና እንድትጠመድ የተደረገ እንደሆነም እንረዳለን። ሃናም ወጥመድ ውስጥ ገብታ ይህን ሁላ ካደረገችና ከተፈጠረም በኋላ አዲስ ማንነትህን ሀክ አድርገህ ቀይርም ብላ እድሉን ሰጥተው እሱም በተቃራኒው የራሱን ማንነት ሙሉ ለሙሉ እንዳጠፋ የጓደኞቹን ማንነት አጠፋፍቶ ከቢሮ እንደወጣና አሁን ላይ ከጓደኞቹ ጋር ተገናኝቶ ሁሉም ታዲያ ሳያስነቁ ማንነታቸው ጠፍቶላቸው እንደማይታወቁ አዲስ ሰው እንደሆኑ የሚፈልጉትን ነገር ሁላም ፈታ ብለው ማድረግ እንደሚችሉም እንረዳለን። ዋው! በስተመጨረሻም ትዕይንቱ ላይ የፖሊሶቹ አለቃ ማርቲንም ስላሳኩት ስኬት ለጋዜጠኞች ንግግርም ሲያደርግ ከኋላ ያለችው ሃናም ታዲያ በቤንጃሚን እንደተሸወደችም ገብቷት ፈገግ እያለች ግን ዋናው ሀከር ኤምአርኤክሶችንም ስለያዙ ምንም ሳይመስላትም ይቀራል። ወይ ጉድ! እና እንዴት ነው ፊልም ወዳጆች? ሁ አም አይን ወደዳችሁት? ገራሚ ነው አይደለ? በእርግጠኝነት ወዳችሁታል። በቀጣይ እንደዚሁ ገራሚ ሙቪዎችም እናመጣላችኋለን። እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።